እንግዲህ ምን ብዬ ልመልሳት? ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። ጊዜ ስጡኝ ምናምን የሚለው ነገር ልክ ትክክለኛ ውሳኔ ነው ብዬ አላስብም። ከዚህ በፊትም እንደዚህ እያደረክ ነው እኛ ላይ ሌላ ነገር እየፈጠርክ የነበረው። ስለዚህ በቃ ትክክለኛን ውሳኔህን ማወቅ እንፈልጋለን። ገባ እንፈልጋለን። አሁን ቢያንስ 3 ቀን 2 ቀን ውሳኔህን አሳውቀን ብላችሁ ነበር አይደል? ስለዚህ ዛሬ በድጋሚ እንደዚህ ጠርታችሁ እኔን ማስጨነቅ አይጠበቅባችሁ ነበር። ስለዚህ አሁንም ቢሆን በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃችኋለሁ። ስለዚህ አሁን ግን ከዚህ በላይ ዝም መቆየቴ ተገቢ ነው ብዬ አላስብም። ሩታን ብትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ለካ እንደዚህ ቆረጥ የሚባል አባባል አለና በደንብ ከብዙ ነገር አንተ ብዙ ነገሮችን በደንብ አስቤበት እንዴት መሆን እንዳለብኝ ከራሴ ጋር አውርቼ ነው እንትን ማለት የምፈልገው ማለት ነው። ይህንንም ደግሞ በጣም ስላስጨነቃችሁኝና በጣም እኔን ፑሽ ስላደረጋችሁኝ እንጂ በዚህ ታይም ምርጫ ውስጥም ምን ውስጥም ምንም የምገባበት ታይም አልነበረም። በቃ ግን ደግሞ በዚህ ልክ እናንተም ከተጨነቃችሁና ሄርሜላም በዚህ ልክ ራስሽን የምትጎጂ ከሆነ እኔም ማድረግ ያለብኝን ነገር መወሰን ያለብኝን ነገር ወስናለሁ። አሁን ግን ዛሬ ሆኖ ይህንን ነገር ካልነገርከን የምትሉኝ ከሆነ ይህንን ነገር ማውራት አትችሉም። ስለዚህ መልካም ጊዜ በጣም አመሰግናለሁ። ከዚህ በላይ መቆየት ተገቢ ነው ብዬ አላሰብም። ለምን ከእናንተ ጋር ባወራው ቁጥር እላፊ ልናወራ እንችላለን፣ ማይሆን ነገር ልናወራ እንችላለን። ይሄ ምንድነው መገማመጥ የሚሆንበት። ስለዚህ መልካም ጊዜ ሆንላችሁ፣ እንገናኛለን። እርግጠኛ ነህ ግን